የሰይፉ ፋንታሁን የዩቲዩብ ቻናል ላይ የተለቀቀው አስደንጋጭ የሆነ መረጃ ብዙዎችን አስቆጥቷል። መረጃው እንግዲህ ታዋቂው አርቲስት ማንዴላ ታሞ ሆስፒታል ገብቷል የሚል ነበረ። ታዲያ ይህንን ተምኔልና ርዕስ አዘጋጅተው በትልቅ ቻናል ላይ መለጠፋቸው ብዙዎችን ሊያስቆጣ ችሏል። ምክንያቱም እንግዲህ የታዋቂ ሰዎችን ጤንነት አስመልክቶ እንደዚህ አይነት የሚወጡ ዜናዎች አድናቂዎችን በጣም የሚያስጨንቁና ስሜትን የሚሰብሩ በመሆናቸው ነው። ይህንን የሰዎችን ልባዊ ስሜትና የጤናን ክብደት ለጊዜያዊ ትኩረት ወይም ማስታወቂያ በመባል መጠቀም እንግዲህ በጣም አሳፋሪ ነውም እየተባለ ነው። ይህንን ሐሰተኛ ዜና ኃላፊነት የጎደለው ተግባር እንደሆነም ነው ብዙዎች እየገለጹ የሚገኙት። በጤንነት ላይ መዋሸት በእውነተኛ ህመም ላይ ላሉት ያለውን ትኩረት እንግዲህ ሊቀንስም ይችላል ነው የሚባለው። ማስታወቂያ ለመስራት ፈጠራ ያላቸውና አዎንታዊ መንገዶች እያሉ ሰዎችን በአሉባልታ ማስደንገጥና መጉዳት አላስፈላጊ ነው። እንደዚህ አይነት መረጃዎችን ከትላልቅ ሰዎች መጠበቅ በጣም ከባድ ነው። ምክንያቱም ከዚህ ከሰሞኑ እንግዲህ የአዶናይን ሙቭመንት ስግጥ ፍምስ የሚለውንም ይመስላል እያሉ ብዙዎች እየተናገሩ ይገኛሉ። ስለዚህ እንደዚህ አይነት ትላልቅ ቻናሎች በተለይ እነ ሰይፉ ፋንታሁን ደግሞ በእንደዚህ አይነት ርዕስ ሰው ክሊክ አድርጎት ዩቲዩብን እንዲገባ ማድረግ በጣም ከባድ ነው። ስለዚህ ብዙዎችን ያስቆጣውም አንዱ ትልቁ ነገር በትልቅ ቻናል ላይ እና በእነ ሰይፉ መሆኑ ነው ማለት ነው። ማንዴላን እንግዲህ ብዙዎቻችን በጣም የምናደንቀው ምርጥ የሆነ አርቲስት ነው። ስለዚህ አልፎ አልፎ ማስታወቂያዎችን ሲሰራ ደግሞ በጣም የተዋጣለት ማስታወቂያዎችንም ይሰራል። ከዚህ በፊትም ከሰይፉ ጋር እንደዚህ አይነት አንድ ስራ ሰርተው እንደነበር አስታውሳለሁ። ይሄንን ትልቅ አርቲስት ደግሞ በጠና ታሟል ብለው እንደዚህ አይነት ፎቶዎችን በመልቀቅና እውነት መስሎን በተሳሳተ መረጃ ገብተን ቪዲዮን እንድንመለከት የሆነበት መንገድ ነው ብዙዎችን ያስቆጣው ማለት ነው። ታዲያ እንደዚህ አይነት ትላልቅ ቻናሎች እንደዚህ አይነት መረጃዎችን ሲያቀርቡ ሌሎች እንግዲህ ሐሰተኛ የሆኑ ዜናዎችን እንዲሰሩ ወይንም ደግሞ ይታይልናል ብለው በማሰብ እንደዚህ አይነት ርዕሶችንና ተምኔሎችን በመጠቀም ሊያበረታታ ይችላልም ነው የሚባለው። ይሄ ደግሞ እውነት ነው፣ ልክም አይደለም። ከስርዓትም ወይንም ደግሞ ከእውነተኛነትም ከጋዜጠኝነትም ሙያ ብንመለከተው እንደ አንድ ሚዲያ ትክክል አይደለም። ያልታመመን ሰው ታሟል ብሎ ማለት ወይንም ደግሞ የሞተን ሰው ሞቷል ብሎ እንደመናገር ነው። ይሄና በጣም ትንሽ ከበድ ይላል። በጣም ብዙዎችም እየተነጋገሩበት ይገኛሉ። ይሄንን ርዕስ እንግዲህ ቀይረዋል ብለን እናስባለን። ሰይፉ ፋንታሁን ገብተን እንግዲህ ቪዲዮውን ስንመለከት ፍጹም ከዚህ ተጻራሪ የሆነ ነገር ሰዎችን ሆን ብሎ ለመያዝ ወይንም ደግሞ እንዲያዩት ታስቦ ብቻ የሆነ መሆኑ ትንሽ በጣም ሰይፉ ላይ ራሱ ጥያቄዎችን የሚያስነሳ ከዚህ በኋላ የሚሰራቸውን ስራዎች ላይም ተጽዕኖ የሚያደርስ እንደሆነ ይታወቃልና ለሱም ጥሩ ስላልሆነ ምናልባት ርዕሱን ያስተካክለዋል የሚል እምነት አለን። አንዳንዶች ከአሁኑ ጀምረው በፌስቡክ ላይ እና በተለያዩ ሌሎች ሚዲያዎች ላይ ርዕሱን ብቻ በመመልከት ማንዴላ ሆስፒታል ገብቷል እያሉ እያወሩ ይገኛሉ። ስለዚህ ሐሰተኛ መረጃን በማሰራጨት ራሱ ትልቅ አስተዋጽኦ አለው ብለን እናስባለን። ሰይፉ እንግዲህ ይቅርታም ይጠይቃል ብለን እናስባለን። በዚህ ጉዳይ ላይ ያለው መረጃ ትክክለኛው መረጃ ይሄንን ይመስላል። አንዳንዶች ርዕስና ተምኔል ብቻ አይተው ስለሚገቡም ማንዴላ ታሟል የሚባለው መረጃ ሐሰት እንደሆነ በዚህ አጋጣሚ ለመግለጽ እንወዳለን።